በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ባለፉት 6 ወራት ከ70 ሺህ በላይ ሰዎች በወባ በሽታ መያዛቸውን የዞኑ ጤና መምሪያ አስታውቋል። ከሐምሌ 2016 እስከ ህዳር 2017 ዓ.ም ባለው ጊዜ ውስጥ ስርጭቱ በከፍተኛ ሁኔታ የጨመረ ሲሆን በሳምንት እስከ 4000 የሚሆኑ ሰዎች በበሽታው ይያዙ እንደነበር ነው ጤና መምሪያው ለኢቢኤስ አዲስ ነገር የገለጸው። ሪፖርተራችን ምስሊያ ሺም የዞኑ ጤና መምሪያ ኃላፊን አነጋግራ ዝርዝር ዘገባ አሰናድታለች። በቅርቡ ባልተለመደ ሁኔታ በተለያዩ የሀገሪቱ ክፍሎች የወባ በሽታ ስርጭት በከፍተኛ ሁኔታ እየጨመረ መምጣቱ መረጃዎች ያሳያሉ። ስርጭቱ በከፍተኛ ሁኔታ ከጨመረባቸው አካባቢዎች ደግሞ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አንዱ መሆኑ የዞኑ ጤና መምሪያ ለጣቢያችን ገልጿል። ዝግጅት ክፍላችን ያነጋገራቸው የጉራጌ ዞን ጤና መምሪያ ኃላፊ አየለ ፈቀደ በጉራጌ ዞን ባለፉት 6 ወራት የበሽታው ስርጭት ባልተለመደ ሁኔታ መጨመሩንና በርካታ ሰዎች በበሽታው መያዛቸውን ይነገሩ። የወባ ስርጭት በተለይ 2017 ላይ ባልተለመደ መልኩ እየጨመረበት ሂደት አለ። እንደ ዞናችንም ደጋማ የምንላቸው መዋቅሮችም ጭምር ወባ ኬዝ ታየበት የነበረበት ሂደት አለ። በተለይ 2017 እስከ ታህሳስ 30 ያለው ስርጭት በጣም ከፍተኛ የነበረበትና እየጨመረ የመጣበት ሂደት እንደነበረ ነው። በአጠቃላይ በምናይበት ሰዓት እስከ ዛሬ ድረስ 70655 የሚሆኑ የወባ ህሙማን አስተናግደናል ማለት ነው። ይሄ በጣም ከዛሬ ከ5 ከ6 ዓመት በፊት የነበረ እንደዚህ አይነት ጫና ኖሮም አያውቅም ነበርና ዘንድሮ ትንሽ በተለየ መልኩ የወባ ኬዙ የጨመረበት ሂደት አለ ማለት ነው። በተለይም በዚህ ዓመት ህዳርና ታህሳስ ወር በሳምንት ከ4000 በላይ ሰዎች በበሽታው እንደሚያዙ የገለጹት ኃላፊው በአካባቢው ያለው የአየር ሁኔታ ለስርጭቱ መባባስ ምክንያት እንደሆነ ነው የነገሩን። ከዚህ ቀደም የወባ ትንኝ ይኖራል ተብሎ በማይታሰብባቸው ቦታዎች ላይም ትንኙ በመራባቱ ስርጭቱን አባብሶታል ነው ያሉት። ትልቁ በሆነ ሰዓት ሳናገኘው የቀረ ነው የእንሰት ተክል አካባቢ ባልተለመደ መልኩ እንሰት ተክል ውስጥ ራሱን እያራባ እኛ የምናውቀው ጊዜያዊ ያቆሩ ቦታዎች እንደዚህ ቋሚ እነሱን እያፈላለግን ሌሎች ስራዎች እየሰራን ግን እዛው ጓሯችን ላይ እንሰት ተክል ውስጥ እየተራባ የነበረበት ሂደት ነበር። እሱን እንደ አንድ ፋክተር አድርገን የወሰድንበት ሂደት አለ። ሌላኛው ሰውም ተዘናግቶ ነበር። ወባ ጠፍቷል እስከ ማለት ድረስ የደረሰበት ታይም ላይ ነበር። ህብረተሰቡ የተዘናጋበት በቃ ወባ የለም እስከ ማለት ድረስ የተደረሰበት ሂደት ነበር። ህዳር ወር ላይ በጣም ፈትኖናል። በተለይ ህዳርና ጥቅምት ወር 2 ወሮች በጣም ከፍተኛ ኬዝ ነበር። በሳምንት እስከ 4870 ኬዝ እና ከዛም በላይ በሳምንት ውስጥ ሪፖርት ይደረግ ነበር። እስከ ታህሳስ መጨረሻዎች አካባቢ የመቆጣጠር የመከላከል ስራዎች ሰርተን አሁን ላይ በዚህ ሳምንት ወደ 800 የሚሆኑ ኬዞች በሳምንት ሪፖርት ማድረግ ችለናል። ከጊዜ ወደ ጊዜ ግን በየሳምንቱ እየቀነሰን የመጣንበት ሂደት አለ ማለት ነው። በዞኑ ባለው ነባራዊ ሁኔታ የአጎበር እጥረትና የመድኃኒት አቅርቦት ችግር መኖሩን የገለጹት ኃላፊው ከሚያዝያ ወር በኋላ በሚኖረው የአየር ሁኔታ የበሽታው የስርጭት መጠን መልሶ ይጨምራል ተብሎ ይጠበቃል ነው ያሉት። በመሆኑም አስፈላጊው እርዳታና ድጋፍ ከወዲሁ ሊደረግ እንደሚገባ አሳስበዋል። የመድኃኒትና የአጎበር ስርጭት በምናይበት ሰዓት የአጎበር እጥረት አለ ቆይቷል። አጎበር ካሰራጨን ኦልሞስት 3 ዓመት ይሆናል ጉራጌ ዞን ውስጥ አጎበር ከተሰራጨ። ከዛ በምናሰራጭበትም ጊዜ በወቅቱ በቂ አጎበር አልተሰራጨም። ስለዚህ አሁንም አጎበር የማይጠቀሙ ወይም አጎበር የሌላቸው ሰዎች አሉ። የመድኃኒት አቅርቦቱ ከኢትዮጵያ መድኃኒት አቅርቦት አገልግሎት አለ፣ እሱም ያቀርባል። ግን በተፈለገው ልክ አናገኝም። እስከዛሬ ግን አንዳንድ የመዘግየት ሂደቶች አሉ። ዘንድሮ በጣም እንደ ሀገርም ወረርሽኙ በጣም የወባ ቁጥር ከፍተኛ ስለነበር መድኃኒት በምንፈልገው ልክ አላገኘንም። ቀጣይ ከመጋቢት በኋላ ሚያዝያ፣ ግንቦት፣ ሰኔ እንደዚሁም የወባ መልሶ የሚሰራጭበት ታይም ነው። ያ ማለት ዘንቦ ካባራ በኋላ ነው ያው የወባ እንትኑ የምናውቀውና ስርጭቱ። ስለዚህ እዛም አካባቢ ከሚያዝያ ጀምሮ እንደሚጨምር ይታወቃል። ስለዚህ በቂ ዝግጅት ማድረግ ምንም ስለሚያስፈልግ እዛ ላይ ትኩረት ይፈልጋል። የአንዳንድ እርዳታ ለጋሾች ድጋፍ ማቆም ለመድኃኒት አቅርቦት ማነስና ለመሰለ በሽታዎች መባባስ የሚያደርገው አስተዋጽኦ የጎላ መሆኑን ነው ኃላፊው ጨምሮ የገለጹት። ዩኤስኤይድ አማካኝ ሲሰሩ የነበሩ ስራዎች አካባቢ ባለሙያዎች አሁን ወጥተዋል። የግብአት ማቅርቦቱ ኦልሬዲ እስከዛሬ ግን የወባ ግብአት በአንድም በሌላም አሁን ላይ ስርጭቱም እየቀነሰ ስለሆነ በአንድም በሌላም ከጤና ጥበቃ ሚኒስቴርም ከክልል ጤና ቢሮዎች ጋር በመነጋገር እየቀነንትን እያልን ግብአቱ እንዲገኝ የማድረግ ስራዎች ተሰርተዋል። ግን
እንትሩ ግን የባለሙያዎች ቶታሊ በቃ ወጥተዋል። በጣም ኤክስፐርት የነበሩ ሳንዘጋጅ ወደ መንግስት ሃንዶቨር እንኳን ስራዎቹ ሳይደረጉ የተቋረጠበት ሂደት አለ። ግን ደግሞ እነሱ አቋርጠዋል ብለን እኛ ስራዎች አንተው በመንግስት አቅም መፈጸም የሚችሉ ስለዚህ የመንግስት የእቅድ አካል ተደረጉ እንደኛ ዞንም አጋር ብቻ ገንዘብ አይልቅ ስራ ይቆማል፣ ህብረተሰቡ ይሞታል ወይም በበሽታ ይጠቃል የሚለው አስተሳሰብ ቀርፈን አሁን ከመንግስትም ጋር እየተነጋገርን ስራዎች እንዲሰሩ እያደረግን ያለንበት ሂደት አለ። በአካባቢው የተፈጠሩ የግብዓት እጥረቶች እንዲሟሉ ሁሉም አካል ርብርብ እንዲያደርግ የጠየቁት ኃላፊው ህብረተሰቡ የበሽታውን አስከፊነት በመረዳት ውሃ ያቀሩ ቦታዎችን በማስወገድ አጎበር በመጠቀምና ወደ ሕክምና ተቋም በመሄድ ሕክምና በማድረግ ጥንቃቄ እንዲያደርግ አሳስበዋል። እንዲሁም ዞኑ በሚያደርገው እንቅስቃሴ ጤና ኬላዎች 24 ሰዓት አገልግሎት እንደሚሰጡና የህብረተሰቡን ግንዛቤ በማሳደግ የሚፈለገውን ውጤት ለማምጣት እንደሚሰራም ኃላፊው አመላክተዋል።